ሰላም ውድ ቴሌቪዥን ተመልካቾቻችን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ከቴሌቪዥን የሳቱ መረጃዎች ይዘን ቀርበናል። አስጨናቂ ሀብታሙ መረጃውን በመምራት ከእናንተ ጋር ቆያለሁ። አብራችሁን ቆዩ። የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን በኦሮሚያ ክልል በምስራቅ ሐረርጌ ሚደጋ ቶላ ወረዳ የአካባቢውን ህብረተሰብ ዘላቂ የንጹህ መጠጥ ውሃ ተጠቃሚ አደረገ። በክርስቶስ ልብ ፍጥረትን ማገልገል ግዴታችንና ኃላፊነታችን ነው ብለን ስለተመለከትን ወይም ስለምናምን እግዚአብሔር ከሰማይ ዝናብ ይሰጣል፣ ውሃም ከዚህ መሬት ይፈሳል። አዲስ የተስፋና የህይወት ጅማሬ ነው። የኢትዮጵያ ቃለ ሕይወት ቤተክርስቲያን ፕሬዝዳንት ዶክተር ስምዖን ሄሊሶ በኦሮሚያ ክልል በምስራቅ ሐረርጌ ዞን ሚደጋ ቶላ ወረዳ ለአካባቢው ህብረተሰብ ዘላቂ የንጹህ መጠጥ ውሃ ተጠቃሚ ለማድረግ የመሰረተ ድንጋይ በተቀመጠበት ዕለት የተናገረው ነበር። እግዚአብሔር የተመለከተው የሚደጋ ቶላ ወረዳ ማህበረሰብ አዲስ ቀን ወጥቶለታል። ምክንያቱም በአካባቢው ያሉትን የንጹህ መጠጥ ውሃ ተግዳሮቶችን ለመፍታት የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን ፕሮጀክት በመንደፍ በማጠናቀቅ ህብረተሰቡን ተጠቃሚ አድርጓል። መጋቢት 22 ቀን 2018 ዓ.ም በኦሮሚያ ክልል በምስራቅ ሐረርጌ ዞን ሚደጋ ቶላ ወረዳ የአካባቢውን ህብረተሰብ ዘላቂ የንጹህ መጠጥ ውሃ ተጠቃሚ መሆን አረጋግጧል። የኢትዮጵያውያን የጋራ ምላሽ የሆነው የንጹህ የመጠጥ ውሃ አገልግሎት ባሳለፍነው ዓመት ጥር 1 ቀን 2017 ዓ.ም በኦሮሚያ ክልል በምስራቅ ሐረርጌ ዞን ሚደጋ ቶላ ወረዳ የመሰረተ ድንጋይ ተቀምጦ ነበር። መጋቢት 22 ቀን 2018 ዓ.ም ይህ ፕሮጀክት እውን ሆኖ በደማቅ ስነ ስርዓት የኢትዮጵያ ቃለ ሕይወት ቤተክርስቲያን ምክትል ፕሬዝዳንት አቶ ዳንኤል ጫሜቦ፣ የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን ኮሚሽነር ዶክተር ተፈራ ታሎሬ፣ የኮሚሽኑ የቦርድ አባላት፣ ስራ አስፈጻሚዎች፣ የኦሮሚያ ክልል ከፍተኛ ባለስልጣናት፣ የአካባቢው ነዋሪዎች በተገኙበት ተመርቆ ለህብረተሰቡ አገልግሎት መስጠት ጀምሯል። 350 ሜትር ጥልቀት ያለው ይህ የንጹህ መጠጥ ውሃ ፕሮጀክት የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን አጋር ከሆኑ ተቋማት ጋር በመተባበር ነው ይህን ፕሮጀክት የነደፉት። የኢትዮጵያ ቃለ ሕይወት ቤተክርስቲያን ምክትል ፕሬዝዳንት እና የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን የቦርድ ሰብሳቢ የሆኑት አቶ ዳንኤል ጫሜቦ በመርሃ ግብሩ ላይ ህብረተሰቡ አገልግሎቱን በማግኘቱ የተሰማቸውን ጥልቅ ደስታ በመግለጽ ቃለ ሕይወት ካለ ውሃ አለ በማለት የተደመጡ ሲሆን ኮሚሽኑ ዘርፈ ብዙ የልማትና የድጋፍ አገልግሎቶችን አጠናክሮ እንደሚቀጥልም አንስተዋል። የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን ኮሚሽነር ዶክተር ተፈራ ታሎሬ በበኩላቸው ኮሚሽኑ በመላ ሀገሪቱ በርካታ ፕሮጀክቶችን ሲያከናውን ቆይቷል ብለዋል። በዋናነት የኑሮ ዘርፎችን፣ የውሃ አቅርቦትን፣ የምግብ ዋስትናና የራስ አገዝ ቡድን ኢንተርፕራይዝ ልማትን ይነካልም ብለዋል። በተለይም ደግሞ የውሃ መሰረተ ልማትን ለማሻሻልና ለህብረተሰቡ ጥቅም አስተማማኝ የውሃ አቅርቦትን ለማረጋገጥም በጣም ስትራቴጂካዊ በሆነ መንገድ እየተሰራ ነው ብለዋል። አዲሱ ጉድጓድ በአካባቢው የሚኖሩ በሺዎች የሚቆጠሩ ነዋሪዎችን ተጠቃሚ የሚያደርግ ሲሆን እነዚህም ለረጅም ጊዜ በንጹህ የመጠጥ ውሃ አቅርቦት ምክንያት ተግዳሮት ያጋጠሟቸውን ይህ የውሃ ቁፋሮ ተጠናቆ ሴቶችና ህጻናቶችን ጨምሮ ለመላው ማህበረሰብ ትልቅ እፎይታንና ደስታን ፈጥሯል። የመንግስት ባለስልጣናት ተወካዮችና የአካባቢው ህብረተሰብ ኮሚሽኑ እስካሁን ድረስ በአካባቢው ለችግረኛው ማህበረሰብ ላደረጋቸው ሁሉን አቀፍ የሰብአዊ ድጋፍ እርዳታና የልማት ጥረቶች ምስጋናቸውን አቅርበዋል። በኢትዮጵያ ቃለ ሕይወት ቤተክርስቲያን የወላይታ ቀጠና ቃለ ሕይወት ቤተክርስቲያን ጠረጴዛ ልማት ማህበር 24 ዙር ጠቅላላ ጉባኤ አካሄደ። ባልደረባችን ዮናስ ተስፋዬ ተጨማሪ አለው። ከ1979 ዓመተ ምህረት ጀምሮ በጎ ስራ ለማህበረሰቡ በመስራት የሚታወቀው እንዲሁም በ1994 ህጋዊ ሰውነትን በማግኘት እንቅስቃሴ የጀመረው የወላይታ ቀጠና ቃለ ሕይወት ቤተክርስቲያን ጠረጴዛ ልማት ማህበር በ8 የልማት ዘርፍ ትኩረት አድርጎ እየሰራ እንደሚገኝ ተገለጸ። ይህ የተገለጸው ልማት ማህበሩ ከመንግስትና ከሌሎች አጋር አካላት ጋር በመሆን የፈጸማቸውን ተግባራት ዙሪያ የሚመክር 24ኛ ዓመት ጠቅላላ ጉባኤ ባካሄደበት ወቅት ነው። ልማት ማህበሩ በ1925 በጀት ዓመት ግማሽ ቢሊዮን ብር በመመደብ የተለያዩ ማህበረሰብ ክፍሎችን የሚጠቅሙ ስራዎችን መስራቱን የልማት ማህበሩ ዋና ዳይሬክተር አቶ በረከት ጣሰው ተናግረዋል። ሴቶች የቁጠባ ባህል በማዳበር የኢኮኖሚ ተጠቃሚነታቸውን እንዲያሳድጉ በልማት ማህበሩ በኩል የተሰራ ስራ ለሌሎች ተሞክሮ ይሆናል ተብሏል። በቀባ እርሻ፣ በአፈርና ውሃ ጥበቃ እና በሌሎች ስራዎች የሚታይ ውጤት መመዝገቡን
መሆኑን በጉባኤ ላይ ተነስቷል። ልማት ማህበሩ ተደራሽነቱን በማስፋት የንጹህ መጠጥ ውሃ በሚቸገሩ አካባቢዎች መፍትሄ እንዲያመጣ ተጠይቋል። ንጹህ የመጠጥ ውሃ ጨምሮ ሌሎች ክፍተት ባለባቸው አካባቢዎች ላይ ቀጣይ ታቅዶ ይሰራል ተብሏል። ጠረጴዛ ልማት ማህበር 24ኛ ዓመት ጠቅላላ ጉባኤ ቀጣይ ትኩረት በሚሹ ጉዳዮች ላይ ተወያይቶ አቅጣጫ በማስቀመጥ ተጠናቋል። የዊክሊፍ ኢትዮጵያ የመጽሐፍ ቅዱስ ትርጉም ስራ ማህበር የምስጋናና የመልካም ምኞት መግለጫ መርሃ ግብር አካሄደ። የዊክሊፍ ኢትዮጵያ የመጽሐፍ ቅዱስ ትርጉም ስራ ማህበር የምስጋናና የመልካም ምኞት መግለጫ መርሃ ግብር አካሄደ። የዊክሊፍ ኢትዮጵያ የመጽሐፍ ቅዱስ ትርጉም ስራ ማህበር ላለፉት 10 ዓመታት የኢትዮጵያ ወንጌላውያን ቤተ ክርስቲያናት ህብረትን በፕሬዝዳንትነት በመምራት ያገለገሉትን ፓስተር ጻዲቁ አብዶን አመስግኗል። ማህበሩ በተጨማሪም አዲስ የተመረጡትን ፕሬዝዳንት ፓስተር ደረጀ ታፈሰ በኃላፊነታቸው የተሳካ የሥራ ዘመን እንዲኖራቸው መልካም ምኞቱን ገልጸዋል። በመግለጫው በመሪነት ለተደረገው አገልግሎት ምስጋናና ለወደፊት አመራር ድጋፍ ለመስጠት መሆኑ ተጠቁሟል። ውድ ተመልካቾቻችን መረጃዎቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። አርቲፊሻል ኢንቴሊጀንስ ወይም ኤአይ መጽሐፍ ቅዱስን ሲጠቅስ እስከ 60 በመቶ ሊሳሳት እንደሚችል ያውቃሉ? ባልደረባችን ባስሊኤል ዘሪሁን ተጨማሪ አለው። ኤአይ መጽሐፍ ቅዱስን ሲጠቅስ እስከ 60% ሊሳሳት እንደሚችል ያውቃሉ? የዩቨርዥን መስራች ቦቢ ግሪንወልድ በሰጡት ማስጠንቀቂያ የኤአይ ሞዴሎች ታዋቂ የመጽሐፍ ቅዱስ ጥቅሶችን ሲጠቅሱ ከፍተኛ ስህተት እየፈጠሩ መሆኑን ገልጸዋል። እንደ እርሳቸው ገለጻ በመጽሐፍ ቅዱስ ውስጥ አንዲት ስርዓተ ነጥብ እንኳን ትርጉም ስለምትቀይር ጥንቃቄ መደረግ ይገባዋል ብለዋል። ቴክኖሎጂውን ለስራ ማቅለያ ብንጠቀመውም ለመንፈሳዊ ህይወታችንና ለጥቅሶች ትክክለኝነት ግን ሁልጊዜም ዋናውን መጽሐፍ ቅዱስ መምረጥ እንዳለብን አሳስበዋል። ዘገባው የክርስቲያን ፕሪሚየር ኒውስ ነው። ካናዳ የመናገርና የሃይማኖት ነጻነት ክርክር የሚያስነሳ ህግ ማጽደቋን ተከትሎ ክርስቲያኖች ተቃውሞ አቀረቡ። ባስሊኤል ዘሪሁን ተጨማሪ አለው። በካናዳ የህዝብ ተወካዮች ምክር ቤት አዲስ C9 የጥላቻ ንግግር ህግ በከፍተኛ ድምፅ አጸደቀ። ህጉ በ186 ድጋፍና በ137 ተቃውሞ ድምፅ እንደተላለፈ ተገልጿል። በማርክ ኬርኒ መሪነት የቀረበው ይህ ህግ በሃይማኖታዊ መጽሐፍ በተለይም በመጽሐፍ ቅዱስ ላይ ተመስርተው የሚሰጡ አስተያየቶችን እንደ ጥላቻ ንግግር እንዲቆጠሩ ያደርጋል። ስለ ጾታ፣ ጋብቻ ወይም ግብረ ሰዶማዊነት በመጽሐፍ ቅዱስ ጥቅሶች ተጠቅመው የሚሰጡ አስተያየቶች የሌሎችን ስሜት ይጎዳል ተብለው የወንጀል ክስ ሊያስከትሉ ይችላሉ። ህጉ ቀደም ሲል ያለውን የሃይማኖት ነጻነት ጥበቃ አንቀጽ እንደሚሰርዝ ተጠቁሟል። የህገ መንግስት ባለሙያዎች ህጉ በሰዎች ስሜት ላይ የተመሰረተ ክስ እንዲመሰረት መንገድ እንደሚከፍት ስጋታቸውን ገልጸዋል። በሌላ በኩል የካናዳ የካቶሊክ ጳጳሳት ጉባኤና ሌሎች የክርስትና ድርጅቶች ህጉን ጸረ ክርስቲያን በማለት ተቃውሞ አቅርበዋል። በኪውቤክ 2019 የጸደቀው የሴኩላሪዝም ህግ ቢል 21 በሱፕሪም ኮርት ኦፍ ካናዳ ክርክር ላይ ይገኛል። ህጉ የመንግስት ሰራተኞች ምልክት እንዳያሳዩ ይከለክላሉ። ይህም በሃይማኖት ነጻነት ላይ ክርክርን አስነስቷል። ህጉ የመንግስት ሰራተኞች የሃይማኖት ምልክቶችን እንዳያሳዩ ይከለክላል። ይህም በሃይማኖት ነጻነት ላይ ክርክር አስነስቷል። ዘገባው የክርስቲያን ቱዴይ ነው። ውድ ተመልካቾቻችን መረጃዎቻችን የተከታተላችሁትን ይመስል ነበረ። መረጃዎቹን በመምራት እኔ አስጨናቂ ሀብታሙ ከመላው የህይወት ቴሌቪዥን ስቱዲዮ ባኖች ጋር ቆይታ አረኩኝ። ከቀሪ የህይወት ቴሌቪዥን መሰናዶች ጋር መልካም ቆይታ